በምድራችን ላይ በርከት ያሉ አደገኛ ፍጥረታት ኖረው ላይመለሱ በዛው ደብዛቸው እንደጠፋ ታሪክ ይነግረናል። እነዛ በአንድ ወቅት ምድር አልበቃ ብላቸው እያደኑና እየታደኑ ይኖሩ የነበሩ ፍጥረታት አሁን ላይ ግን ከምድረ ገጽ ጠፍተው እንኳን ምስላቸው ስማቸው እንኳን በቅጡ የማይታወቅ ብዙዎች ናቸው። ታዲያ እኛም ለዛሬ ከቅርብ ዓመታት በፊት ርዝራዣቸውን እንኳን ሳያስቀሩ ምድርን ትተው ብን ብለው ከምድረ ገጽ የጠፉ አሳዛኝ እንስሳትን ሹክ ልንላችሁ ነውና አብራችሁን ቆዩ። ስድስተኛ ልጆቿን በአፏ የምትወልደው እንቁራሪት። ይህች ዘጋስትሪክ ብሩዲንግ እያሉ የሚጠሯትና ድንቅ ተፈጥሯዊ የመዋለድ መስተጋብር ያላት እንቁራሪት በምድራችን ላይ ከነበሩ እንስሳት ሁሉ ልዩ የሆነችና በምስራቅ አውስትራሊያ ትገኝ የነበረች እንቁራሪት ስትሆን የዛሬን አያደርገውና ይህች እንቁራሪት ለየት የሚያደርጋት የተፈጥሮ ግን የሚጻረር የሚመስለው የመራቢያ መንገዷ ሲሆን እንደ ሌሎች እንቁራሪቶች እንቁላሎቿን በውሃ ውስጥ ጥላ ከመሄድ ይልቅ እንቁላሎቿን ከጣለች በኋላ ዳግም በመብላት በሆዷ ውስጥ የምታስቀምጣቸው ሲሆን እንቁላሎቹ በሆዷ ውስጥ በሚሆኑበት ጊዜ በምግብ መፈጨት ሂደት ባክነው እንዳይቀሩም የእናቲቱ የምግብ መፈጨት ሂደት ሙሉ በሙሉ ለቀናት በማቆም ሆዷን ወደ ሕያው የሕፃናት ማቆያነት ይቀየራል። ለሳምንታት ያህልም ምግብ ሳትመገብ ልጆቿን በሆዷ ከያዘች በኋላ ትናንሾቹ እንቁላሎች በሆዷ ውስጥ መንቀሳቀስ ሲጀምሩና የመወለጃ ጊዜው ሲደርስ እጅግ ድንቅም ግርምም በሚል መልኩ ልጆቿን በአፏ በኩል ትወልዳቸዋለች። ይህን ጊዜም አፏን ከፍታ በሕይወት ያሉ ትናንሽ እንቁራሪት ልጆችን የምታወጣ ሲሆን ይህም ድንቅ ተፈጥሯዊ ያወላለድ ዑደቷ ነው። ሳይንቲስቶች ይህችን ተአምራዊ ፍጥረት ለዓመታት የተመራመሯት ቢሆንም በሚያሳዝን ሁኔታ ግን በ10 ዓመታት ውስጥ ሁሉም ዝርያዎች በመጥፋታቸው ዛሬ ላይ በምድር ላይ የቀረው ይህች ድንቅ እናት ልጆቿን በአፏ ስትወልድ የሚያሳዩ ምስሎች ብቻ ናቸው። እንደ ሳይንቲስቶች ግምትም ለዚህ ዝርያ መጥፋት ዋናው ምክንያት ኪትሪድ የተባለ ገዳይ የፈንገስ በሽታና የደን መጨፍጨፍ ሲሆን ምንም እንኳን ዝርያው ቢጠፋም ተመራማሪዎች የጠፉ ዝርያዎችን የመመለስ ሳይንስን በመጠቀም ይህችን አስደናቂ እናት እንደገና ወደ ሕይወት ለመመለስ ተስፋ ሰጪ ሙከራዎችን በማድረግ ላይ ይገኛሉ። ስድስተኛ የሾምበርግስ አጋዘን። ይህ የታይላንድ ዋና ከተማ በሆነችው ባንኮክና በአካባቢው ይገኝ የነበረው የሾምበርግ አጋዘን ሲሆን የአጋዘን በመጠኑ ከዘመናዊ አጋዘኖች ጋር ተመሳሳይ ቢሆንም ቀንዶቹ ግን እጅግ ግዙፍና እንደ ቅርጫት የተጠላለፉ ቅርንጫፎች ይመስሉ ነበር። ወንዱ እስከ 120 ኪሎ ግራም የሚመዝን ሲሆን ግርማ ሞገስ የተላበሰና ግዙፍ አጋዘን ነበር። የዛሬን አያደርገውና እነዚህ አጋዘኖች በውሃ አካላት አቅራቢያ የሚበቅሉ ተክሎችንና ሳርን በመመገብ ሰላማዊ ሕይወት ይመሩ የነበረ ቢሆንም የሰው ልጅ ግን ወደ አካባቢው መስፈር ሰላማቸውን የነሳ በመሆኑ ሕልውናቸው ላይ አደጋ ይጋርጥ ጀመር። በ1900ዎቹ መጀመሪያ ላይ አዳኞች ስጋቸውንና ግዙፍ ቀንዳቸውን ለመውሰድ ሲሉ በስፋት ማደን በመጀመራቸውና ከዚህም በተጨማሪ የባንኮክ ከተማ መስፋፋትና የደን መጨፍጨፍ መኖሪያቸውን ያሳጣቸው በመሆኑ ዝርያቸው አደጋ ውስጥ ገብቶ እንደ አውሮፓውያን አቆጣጠር በ1938 ዓ.ም በመላው ባንኮክ አንድ የመጨረሻ የሾምበርግ አጋዘን ብቻ መቅረቱ ታወቀ። እሱም ሲሞት ይህ ድንቅ ዝርያ ለዘላለም ከምድረ ገጽ እንዲሰረዝ ያደረገ ሲሆን በአንድ ወቅት የታይላንድን ረግረጋማ ቦታዎች ያስቡ የነበረው ይህ ውብ ፍጥረት ዛሬ ላይ ፎቶ ብቻ አሳዛኝ ማስታወሻ ሆኖ ቀርቷል። አምስተኛ የዛንዚባር ነብር። መጀመሪያ ላይ የምናገኘው ያ ብዙዎች የሚፈሩትና እርሱ እንዳያገኛቸው በየጥሻው የሚደበቁለት የዛንዚባሩ ነብር ሲሆን ይህ ነብር በአንድ ወቅት በታንዛኒያ በሚገኘው የዛንዚባር ደሴት ላይ ይኖር የነበረ ሲሆን መጠኑ አነስ ያለ ነገር ግን እጅግ አስፈሪ አዳኝ አውሬ ሲሆን የዚህ ነብር የቆዳ ቀለምም ደብዘዝ ያለና ነጠብጣባማ ነበር።
ነበር። ይህም በደሴቲቱ ደረቅና አቧራማ መልክዓ ምድር ውስጥ ተመሳስሎ እንዲደበቅና ጠላቶቹንም በአግባቡ እንዲያድን ይረዳው የነበረ ሲሆን ምንም እንኳን የዛንዚባር ነብር እንደ ዘመናዊ ነብሮች ግዙፍ ባይሆንም እጅግ ፈጣን፣ ብልህና ገዳይ የሆነ አደገኛ ፍጥረት ነበር። ታዲያ በ1960ዎቹ ታሪክ የተለወጠ ሲሆን የዛንዚባር ነዋሪዎችና የታንዛኒያ መንግስት እነዚህን ነብሮች ለሰው ልጆች አደገኛ እንደሆኑ አድርገው በመፈረጃቸው በአካባቢው ነዋሪዎች ዘንድ ነብሮቹ ከአጋንንት ጋር ግንኙነት እንዳላቸው የሚገልጽ አጉል እምነት መስፋፋት ጀመረ። በዚህም ምክንያት እነዚህን እንስሳት ከምድረ ገጽ ለማጥፋት ዘመቻው የተጀመረ ሲሆን በዚህም የነብሮቹ ቁጥር ከቀን ወደ ቀን በከፍተኛ ፍጥነት እያሽቆለቆለ መጥቶ በፈረንጆቹ 20ዎቹ መጀመሪያ ላይ ዝርያው ሙሉ በሙሉ እንደጠፋ ታወጀ። ለመጨረሻ ጊዜ የቀረው አንድ ነብር የታየው በ1990 ሲሆን ዛሬ ላይም ለታሪክ የቀረው ጥቂት ፎቶዎቻቸው ብቻ ነው። አራተኛ ሞአ ከሰው ልጅ ቁመት በላይ የሚረዝመውና ግዙፍ አካል የነበረው ሞአ የተባለው ይህ ወፍ ለሺህ ዓመታት በኒውዚላንድ ደኖች ውስጥ ነግሰው የነበረ ሲሆን አንድ ሙሉ እድገትን የጨረሰ ሞአ ከ3 ሜትር በላይ ቁመትና እስከ 250 ኪሎ ግራም ክብደት እንደነበረው ይነገርለታል። ይህም ዛሬ በሕይወት ካሉት ወፎች ሁሉ ይልቅ የሚልቅ ሲሆን ረጅም አንገትና ጠንካራ እግሮቹም በምድር ላይ ካሉ አዕዋፋት ዝርያዎች ሁሉ ልዩ ያደርገዋል። ሞአዎች ቅጠሎችንና ፍራፍሬዎችን በመመገብ ይኖሩ የነበረ ቢሆንም ከ700 ዓመታት በፊት የመጀመሪያዎቹ ፖሊኔዥያውያን ወይንም የማኦሪ ህዝቦች ወደ ኒውዚላንድ ሲገቡ ነገሮች የተቀያየሩ ሲሆን ሰፋሪዎቹ ሞአዎች በቀላሉ የሚገኙ የምግብ ምንጮች አድርገው በመቁጠር የሁል ጊዜ አደን ምግቦቻቸው አደረጓቸው። ይህም በጥቂት 100 ዓመታት ውስጥ ሁሉም ሞአዎች እንዲጠፉ ያደረገ ሲሆን እዚህ ላይ አንድ አነጋጋሪ ጉዳይ የሆነው ምንም እንኳን ሞአዎች ካሜራ ከመፈጠሩ በፊት ቢጠፉም አንዳንድ ሰዎች የመጨረሻው ሞአ ነው የሚሉት አንዳንድ ፎቶግራፎችን ቢያወጡ፣ ሌሎች ደግሞ ሞአዎች በምናብ የተሳለ ምስል እንጂ ፎቶ የላቸውም ሲሉ ይሞግታሉ። ሶስተኛ የባይጂ ዶልፊን። ይህ በአንድ ወቅት የያንግዚ ወንዝ አምላክ ተብሎ ይጠራ የነበረ የባይጂ ዶልፊን ሲሆን ይህ የዶልፊን ዝርያ በቻይና ረጅሙ ወንዝ በሆነው ያንግዚ ውስጥ የኖር የነበረና የወንዙ ምልክት ተደርጎ ይወሰድ የነበረ የዶልፊን ዝርያ ነው። ለብዙ ሺህ ዓመታት ያህል በወንዙ ውስጥ የኖረው ይህ ፍጥረት በደፈረሰው የወንዙ ውሃ ውስጥ በምቾት ይኖር የነበረ ቢሆንም ነገር ግን በስተመጨረሻ ይህ ሕይወት የሰጠው ወንዝ የመጥፋቱ ምክንያት ሆኖታል። ይህም በ1950ዎቹ በሺዎች የሚቆጠሩ በወንዙ ውስጥ ይዋኙ የነበሩ የባይጂ ዶልፊኖች የቻይና የኢንዱስትሪ መስፋፋት ለእንስሳቱ መርዶ ይዞ የመጣ ሲሆን በ1980ዎቹ ቁጥራቸው ወደ ጥቂት መቶዎች ወርዶ ከሁለት አስርት ዓመታት በኋላ ደግሞ ከሞላ ጎደል እንዲጠፉ የሆነ ሲሆን የውሃ ብክለት፣ ከልክ ያለፈ የአሳ ማስገርና በወንዙ ላይ የሚበዛው የመርከብ ትራፊክ ወንዙን ወደ ሞት ወጥመድነት ቀይሮባቸው ዶልፊኖቹ የሚመገቡትን ማጣትና በኬሚካል በተመረዘ ውሃ መታመም ዕጣ ፈንታቸው ሆነ። ይህም በ2000ዎቹ መጀመሪያ ላይም በአንድ ወቅት በዶልፊን ድምፅ ይሞላ የነበረው ወንዝ ጸጥታ እየሰፈነበት ሲሆን የኋላ ኋላ ሳይንቲስቶችም ዝርያውን ለማዳን ብዙ ጥረት ያደረጉ ሲሆን የመከላከያ ዞኖችን ከመገንባት ጀምሮ የተወሰኑትን በመያዝ ለማራባት ሞክሮ የነበረ ቢሆንም ሊሳካላቸው ግን አልቻለም ነበር። በ2006 ዓ.ም ሳይንቲስቶች በዘመናዊ ቴክኖሎጂ ታግዘው ሙሉውን ወንዙን ለ39 ቀናት ያህል ቢፈትሹም አንድም ዶልፊን ዝርያ ማግኘት ያልቻሉ ሲሆን በመጨረሻም የባይጂ ዶልፊን ከምድረ ገጽ መጥፋቱ እንዲታወጅ ሆነ። ይህ ክስተት በሰው ልጆች ምክንያት የጠፋ የመጀመሪያው የዶልፊን ዝርያ በመሆኑ በታሪክ ውስጥ ጥቁር ጠባሳ ጥሎ ያለፈ ሲሆን ምንም እንኳን አሳዛኝ ቢሆንም የዚህ ዶልፊን ታሪክ ለቻይና መንግስት ትምህርት ሆኖ በወንዙ ላይ የንግድ አሳ ማስገር እንዲታገድ ምክንያት ሆኗል። አንደኛ ቱላክ ዋላቢ።
የአውስትራሊያ ሳር ምድሮች ውበት የነበረውን የቱላክ ዋላቢ የተባለ እንስሳ ሲሆን ይህ እንስሳ ቁመቱ 1 ሜትር ያህል የሚደርስ የሚያምር ጸጉርና እጅግ ቀልጣፋ እንቅስቃሴ የነበረው ፍጥረት ነው። በ1846 ለመጀመሪያ ጊዜ በሳይንቲስቶች የተመዘገበ ቢሆንም የከተሞች መስፋፋትና የአርሶ አደሮች መምጣት ህልውናውን በመፈታተኑ በ1920ዎቹ የዚህ እንስሳ ቁጥር በጣም አናሳ የሆነ መጣ። ሳይንቲስቶች ዝርያውን ለማዳን 14 ዋላቢዎችን ለመያዝ ሞክረው የነበረ ቢሆንም ነገር ግን ሙከራው በሚያሳዝን ሁኔታ ባያያዙ ሂደት 10ሩ ሲሞቱ 4ቱ ብቻ መትረፍ ችለው የነበረ ሲሆን በዱር ውስጥ ለመጨረሻ ጊዜ የታዩት በ1924 ነበር። በዚህ ዓመት በግዞት የነበረችው የመጨረሻዋ ሴት ዋላቢ ስትሞት የዝርያው ተስፋ ያከተመለት ሲሆን እዚህ የምትመለከቱት ፎቶግራፍ የዚህን ውብ ዝርያ የመጨረሻ አባል የሚያሳይ ነው። ታዲያ የነዚህ እንስሳት ታሪክ የሚያስተምረን ተፈጥሮን ካልጠበቅን ዛሬ የምናደንቃቸው ሌሎች ፍጥረታትም ነገ ታሪክ ሆኖ ሊቀሩ እንደሚችሉ ማሰቡ የግድ ነው እያልን የዛሬን በዚያ በቃን።